ልጅቷ ለህይወቷ አስጊ ከሆነ አደጋ ነው የተረፈችው። እዚህ ትቆይና ልዩ ክትትል እናደርግላታለን። ይኸውልህ ዶክተር፣ እኔ በበኩሌ ዴኒዝ እዚህ በመቆየቱ አልስማማም። ወደ ቤቷ የምንወስድበት መንገድ አይኖርም? የሚያስፈልጋትን ነገር በሙሉ የማሟላቱን ኃላፊነት ወስዳለሁ። ወደ ቤት? ያው እንግዲህ በደንብ የምትንከባከባት ከሆነ ይቻላል። የሚከታተላትም ነርስ ግን ያስፈልጋታል። እሱ በጣም ቀላል ነው ዶክተር። አስፈላጊ ከሆነ ለዴኒዝ ለብቻዋ ክፍል እናዘጋጅላታለን። ችግር የለውም። ምን ታስቢያለሽ ወይዘሮ አይሴል? ሐኪሙ ጥሩ ነው የሚል ከሆነ እንዳልከው ማድረግ እንችላለን። ለእሷም ቢሆን ቤት መሆን ጥሩ ነው። ምንም ማዘጋጀት የሚጠበቅባችሁ ነገር የለም። ባለሙያ ነርስ ብቻ ይበቃል። እንደዛ ከሆነማ ዴኒዝን ወደ ቤት መውሰድ እንችላለን ማለት ነው። በእርግጥ ለዴኒዝም ቢሆን እሱ ነው የሚሻላት። እሺ፣ የሙጫ ሂደቱን ማስተካከል እንጀምር። እሺ፣ አንተ አብረኸኝ ነው የምትፈርመው ወረቀት አለ። ይቻላል። ፈጣሪ ማራት። አዎ ዴኒዝን ከአንቺ በላይ ሌላ ሰው ይንከባከባታል ብዬ አላስብም። አንቺ ህመምተኞችን በደንብ እንደምትንከባከቢ አይቻለሁ። ስለዚህ ዴኒዝንም ትንከባከቢያታለሽ አይደለ? ለአንቺም ቢሆን ልክ እሷ እንደ ልጅሽ እኮ ናት። ልክ ነህ፣ ምንም አታስብ። አምንሻለሁ። በቃ የኔ ልጅ። ኦዝጉር እማዬ፣ ልጅሽን ቤት ውስጥ ልታገኙ ስላልቻልሽ ነው አይደል እዚህ ድረስ የመጣሽው? እማዬ ደህና ነሽ አይደል? አይደለሁም። ቆይ ግን ወንድም ምን እንደሆነ አውቃል ልጄ? ትናንትና ስለተፈጠረው ነገር ነው የምታወሪው? እዚህ ከቺናር ጋር ተደባድበው ነበር። ያው ትልቅ ነገር አይደለም፣ ምንም አታስቢ። ወንድሜን አናግሬዋለሁ። ልጄ ስማኝ፣ ወንድሜ የኮጃቢዎችን ቤት ወሮ ነበር። ምን? አዎ፣ ዴኒዝ በጥይት ተመታለች። ወንድምህም በቁጥጥር ስር ውሏል። እንዴት ግን? ዴኒዝ ትንሽ አደጋ እንዳጋጠማት ነግረውኝ ነበር። እማዬ ዴኒዝ እንዴት ናት? አሁን ደህና ናት? ልጅቷማ ልትሞት ተቃርባ ነበር አሉ፣ ግን አሁን ደህና ናት። ኡፍ፣ የማይታመን ነው። እማዬ እንዴት እንደዚህ አይነት ነገር ያደርጋል? ምንም ሊገባኝ አልቻለም። ኦዝጉር፣ አሁን ያንተ እርዳታ ያስፈልገኛል። ልጄ ወንድምህን ቶሎ ብዬ ማየት አለብኝ። እሺ እማዬ፣ እሺ። ነይ ትንሽ ተረጋጊ እስኪ። ለኦይኩ ደውልላታለሁ። ኡፍ ኡፍ። አቶ ፋሚ፣ ዴኒዝን ቤት ልወስዳት እችላለሁ? ካልሆነ ሰላም አይሰማኝም። ልጅን መተው አልችልም። ልክ ነሽ ወይዘሮ አይሴል፣ ግን ትልቁ ቤት ውስጥ ብትሆን ይበልጥ ይመቻታል። በእርግጥ አንቺም ከልጅሽ ጋር መሆን መብትሽ ነው፣ ግን ዴኒዝ በደንብ እስከሚሻላት ድረስ አንቺም የኛ እንግዳ ሆነች ትቆያለሽ። እሺ፣ ተስማምተናል አይደለ? ለልጃችን መልካሙ ዜና በቃ እንንገራታ። ሄሎ ሄሎ፣ ኦይኩ ውዴ፣ ይቅርታ፣ አሁን ገና ነው የሰማሁት። ትንሽ አደጋ የደረሰባት መስሎኝ ነበር። እኛም እንደዛ ነበር ያሰብነው ኦዝጉር። ሁሉንም ነገር ያወቅነው ሆስፒታል ስንደርስ ነው። ግን አሁን ዴኒዝ እንዴት ናት? ደህና ናት አይደል? ደህና ናት፣ ምንም ችግር የለም። ኦይኩ፣ እውነቴን ነው። ምን ማለት እንዳለብኝ እንኳን አላውቅም። ወንድሜ እንዴት እንደዚህ አይነት ነገር ያደርጋል? ይሄ አንተ ጥፋት አይደለም። ስለ ወንድሜ ይሄ የሰማኸው ነገር አለ? አሁን ትክክለኛው ሰዓት እንዳልሆነ አውቃለሁ፣ ግን ወንድሜ በቁጥጥር ስር ውሏል። እሱን ሄደን ማየት አለብን። ካፌ ውስጥ ማንም ሰው የለም። እሺ፣ እኔ መምጣት እችላለሁ። እህቴም በቅርቡ ከሆስፒታል መውጣቱ አይቀርም። ወላጆቼም ከእሷ ጋር ናቸው። ደስ ብሎኛል። በጣም አመሰግናለሁ ይኮ። ልክ ከዛ እንደጨረሱን ወዲያውኑ እመጣለሁ። እንገናኛለን እና ለዴኒዝ መልካም ምኞቴ ንገሪልኝ። እሺ፣ በቃ ኡዝጉር፣ በኋላ እንገናኛለን። መልካም ቀን። እሺ፣ በቃ በኋላ እንገናኛለን። በል እንሂድ ኡዝጉር። እማዬ ጃኬቴን ላምጣና እንሂዳለን። እባክህን ቶሎ ፍጠን። ኦይኩ፣ ወደ ካፌ ልትሄጂ ነው? አዎ፣ አሁኑኑ ኡዝጉር ወደ ሰርዳር ጋር መሄድ አለበት። እሺ፣ እና አብረን እንሂድ እንዴ? ኦይኩ፣ የካፌው ቁልፍ አለሽ አይደል? ወዴ ልትሄድ ነው? ወደ ስራ። አንድ ቦታ እኮ ነው የምንሰራው። ረሳሽው እንዴ? ቤኔ፣ እስኪ በዚህ ስራ ምን ያህል ጊዜ እንደምትቀጥል እናያለን። የጨርቁ ዝርዝር የት አለ? ቆይ
አባ ሲነም ከስራ በኋላ ትሄድበታለች ወዳልሹ ካፌ ሄጄ ነበር። ልክ ነበርሽ። አዎ። እናም ወይዘሮ ሌይላ እዛ ነበረች። ግን ይሄ በቂ አይደለም። ከዚህ በላይ ሌላ መረጃ ማግኘት አለብኝ። ግን ቆይ ለምን? ምናልባት እናም እሷ እዚያ መገናኘታችን አጋጣሚ ነው ብላ ልታምን ትችላለች። ግን ይሄ በቂ አይደለም። ከዚህ የበለጠ መረጃ ሊኖረኝ ይገባል። ከሌላ ጋር የምናወራበት ርዕስ ያስፈልገናል እና እሱም ፍላጎት እንዲኖራት ሊያደርግ ይችላል። ማለቴ ማድረግ የምትወደው የምትፈራው እንደዚህ አይነት ነገሮችን ስለ እሷ በደንብ እንወቅ። በዚያ መንገድ በደንብ እቀርባታለሁ። እንዳልኩሽ ነው፣ የምትወደው የምትጠላው ምንም እንዳይቀር። ምንም አታስብ፣ እኔ ጨርሰዋለሁ። አሁን ደስተኛ ትሆናለህ ብዬ ነበር ያሰብኩት። ሁለታችን አብረን ነው መሆን ያለብን። በመሃላችን ያለው ግንብ ፈርሷል። ግን እስካሁን አንድም ቃል አልተናገርክም። ምክንያቱም ነገሩ ያን ያህል ቀላል አይደለም። እሻሁ ዛሬ ሁሉንም ነገር አወቀች። ግን ደግሞ አባት ያወቀ ቀን ነገሮች ይበላሻሉ። በዛ ላይ ደግሞ ኤሲንም አለች። ልጄ ስታውቅ እውነቴን ነው ቅስሟ ነው የሚሰበረው። ምንም ነገር መንገዳችን ላይ እንዲቆም አልፈቅድም። ካንተ ጋር ለመሆን ረጅም ጊዜ ጠብቅ ያለው ምንም አታስብ። ማንኛውም ነገር ቢፈጠር እኔ ከጎን እሆናለሁ። ግን አንተ መቼም እንደማታወኝና ሁሌም ቢሆን ከጎኔ እንደምትሆን ቃል ገባልኝ። ቃል ትገባልኛለህ? ቃል ገባልሻለሁ። እኔም ሁሌም አብሬ እሆናለሁ። ቃል ገባልሃለሁ። ካሁን ጀምሮ ሁለታችን ብቻችንን ነው። ኤላ ኤርጉቫንና ውይ ቆይ አይደለም፣ ካሁኑ ብለምደው ነው የሚሻለው። ኤላ ኮጃቤና ያልችን ኮጃቤ። እሺ በቃ ትጨነቅ። መጀመሪያ ፍቅረኛሞች መሆናችንን ዘና እንበልበት። ከዛ በኋላ የምናየው ይሆናል። በዚህ ጋር መቤት። እማዬ። የኔ ልጅ። እማዬ። እዚህ ምን እየሰራ ነው ልጄ? ምን እየተካሄደ ነው? የሰማሁት ነገር እውነት ነው? እማዬ፣ ኮጃቤዎች እኮ እንደገና አደረጉት። ስለዚህ አንተ ጥፋት አይደለም። እንደዛ ነው ወንድሜ። ሰርዳር፣ የኔ ልጅ፣ የህይወቴ ብርሃን፣ እባክህ እውነቱን ንገረኝ። ዴኒዝ ላይ ተኩሰህባታል? እማዬ፣ እውነት ግን ከልብሽ ነው ይህንን እየጠየቅሽኝ ያለሽው? ከልብሽ ነው እማዬ? እማዬ፣ እኔ ምንም አላደረኩም ብዬሻለሁ። ይኸውልሽ ኮጃቤዎች የኔን ስም እያጠፉት ነው ያሉት። ቤታቸው ምን እየሰራ ነበር? ቆይ አንተ ለምንድን ነው ወደዛ ቤት የሄድከው? ሰርዳር፣ አባትህ እዛ ቤት እንደነበርክ ነግሮኛል። እማዬ፣ ቆይ ግን ለምንድን ነው አባዬን እየሰማሽው ያለሽው? እኔ በጭራሽ እንደዛ አይነት ነገር አላደረኩም። እውነቴን ነው እማዬ፣ የሚሉትን ነገር እኔ አላደረኩም። እኔ ቦታው ላይ ምን እንደተፈጠረ አላውቅም። ዴኒዝ እየደማች ስትወርቅ ብቻ ነው ያየኋት። ግን እማዬ፣ የተኮሰባት ማን እንደሆነ አላውቅም። እውነቴን ነው የምልሽ፣ በጭራሽ ምንም አላውቅም። እና ታዲያ እዚህ እስር ቤት ምን ትሰራለህ? እውነቱን እየነገርኩሽ ነው። ያ የማይረባ ቺናር የኔን ስም እያጠፋን ያለው። ያው በእርግጥ አባቴ ልጁን አይደግፍም፣ ግን ደግሞ እውነቱ እማዬ። ሰርዳር፣ ስለ አባትህ መጥፎ ነገር ማውራት አቁም። እሺ፣ በአባትህ ተናደነው እንበል። የኔ ልጅ እስቲ ንገረኝ፣ የኔ ጥፋት ቆይ ምንድን ነው? አይታይም? በአንተ ምክንያት እኮ ልቤ ተጨንቃለች። ይህንን ፍቅር ተወው ብዬህ ነበር። ዴኒዝ ባለ ትዳር ነች ብዬሃለሁ። ይህንን ስንት ጊዜ ነው የነገርኩ? ለምንድን ነው ግን እነሱን እያስቸገርክ ያለኸው? እንዴ እማዬ፣ በጣም ጎበዝ ነሽ። አባዬ አንቺንም መርዞሻል አይደል? በጣም ጎበዝ ነሽ። ይገርማል። እዚህ መጥተሻል፣ ግን ለእኔ ለልጅ ሳይሆን ለቺናር እየተከላከልሽለት ነው። እማዬ ለማንም እየተከላከለች አይደለም ወንድሜ። ግን አሁን አንተም ማገዝ የምንችልበት ምንም አይነት መንገድ አይታየኝም። እኔ በጭራሽ ምንም ነገር አላደረኩም።
እሱን አታውቂም እንዴ እማዬ? ይኸውልሽ ስሚኝ፣ እኔ ዴኒዝን በፍጹም ልጎዳት አልችልም። እሷን በጣም ነው ማፈቅራት። ብቸኛ ወንጀሌ እሷን ማፍቀሬ ነው። ልጄ ተመልከተኝ፣ ይኸኝ ውዱ ልጄ፣ የእኔ ውድ፣ እኔ እናትህ ሁሌም ከጎንህ ነኝ። የእኔ ጥፋት አይደለም ካልክ በቃ እሺ ልጄ፣ ያንተ ጥፋት አይደለም። እሺ እማዬ፣ ከዚህ አስወጪኝ እማዬ። ዴኒዝም ማፍቀር ራሱ እንደሚያስፈራኝ ታውቂያለሽ አይደል? ታዲያ እንዴት እኔ እሷን ልጎዳት እችላለሁ? እሺ ልጄ፣ በቃ አንተ ምንም አታስብ። አሁን ጠበቃውን እናናግረዋለን። አንተን ከዚህ የምናስወጣበት መንገድ እንፈልጋለን። እመነኝ፣ እናትህ ከዚህ ታስወጣለች። እሺ ልጄ። እማዬ፣ ከዚህ አስወጪኝ። ዴኒዝም እኮ ትፈልገኛለች። እሺ እሺ ልጄ፣ አስወጣለሁ። እማዬ፣ ለትንሽ ደቂቃ ብቻችንን ልትተይን ትችያለሽ? ወንድሜን ብቻውን ላናግረው እፈልጋለሁ። ይሄ ወዴት ነው የሚያመራው? ቆይ ወንድሜ፣ አፈቅራታለሁ ብቻ በማለት ራስህን ነፃ ማድረግ አትችልም። ዴኒዝ እኮ ቺናርን ነፍሷን እስከ መስጠት ያህል ነው የምታፈቅረው። እሱ አልገባህም አይደል? እስኪ ንገረኝ። ቆይ ወንድሜ፣ አንተ እውነቱን እንድታውቅ የሆነ ሰው መጎዳት አለበት እንዴ? አሁን ግን እንደ ዕድል ሆኖ ከዛ አደጋ ተርፋለች። ፈጣሪ ሆይ፣ በጣም ግን ዴኒዝ ልትሞት ትችል ነበር ወንድሜ። እንደዚህ ባይሆን ኖሮ መኖር አልችልም ነበር እኔ። እባክህን አይኖችህን ግለጥ እሺ ወንድሜ። ስማኝ፣ ይሄ ነገር ካሁን በኋላ ይጎዳሃል። ራስህ ላይም ሆነ ቤተሰባችን ላይ ከዚህ በኋላ እንደዚህ አይነት ነገር ማድረግ አትችልም። በበኩሌ ከዴኒዝ ለሚመጣው ለማንኛውም ነገር ዝግጁ ነኝ ኦዝጉር። ይሄ ይገባሃል ወንድሜ? እሷ ሕይወቴ ውስጥ ከሌለች እኔም መኖር አልችልም፣ በጭራሽ መኖር አልችልም። ልትረዳኝ ይገባል። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ። ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቀቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ሕይወቴ በሕይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው። በከንቱ ነው የሚደክመው አይደል? ለመጨረሻ ጊዜ አንተን ከዚህ ለማስወጣት የምችለውን ሁሉ አደርጋለሁ። ግን ይሄ የመጨረሻ ነው ወንድሜ። አንተ ሞዝጉር፣ የግድ ከዚህ ቦታ መውጣት አለብኝ። ዴኒስ ትፈልገኛለች ያልኩ ግን ገብቶሃል? ከዚህ አስወጣኝ፣ ከዚህ አስወጣኝ። እማዬ
ምን ተፈጠረ ልጄ? ምን እያለ ነው? የሚሉትን የእብድ ስራ አልሰራም አይደል? አይ አላደረገም። ግን እንደዚህ መቀጠል አይችልም። ቢያንስ በአሁኑ እንደዛ ነው የሚመስለው። የወንድሜ ሁኔታ ምንም ጥሩ አይደለም። ለማንኛውም ልጄ አሁን ለጠበቃው ፍጠንና ደውልለት። ወንድምህን ከዚህ እናስወጣው። የቀረውን በኋላ እናስተካክለዋለን። ልክ ነሽ። አዎ። ሄሎ ጠበቃ ኦዝጉር ነኝ። ወንድሜን በተመለከተ አንገብጋቢ ጉዳይ አጋጥሞኛል። አሁኑኑ ወደዚህ መምጣት አለብህ። ወደዚህ መምጣት አለበት አሁኑኑ። እሺ ማዬ። እሺ አመሰግናለሁ። እንገናኛለን። እየመጣ ነው? አዎ እየመጣ ነው ማዬ። ኡፍ ውይ ወይኔ አምላኬ። ቀስ በይ ልጄ፣ አይዞሽ። እንኳን ደህና መጣሽ ወይዘሮ ዴኒስ። በቶሎ ይሻልሽ። አመሰግናለሁ እህቴ ሱዛን። ወይዘሮ አይሴል፣ የወይዘሮ ዴኒስ ክፍል ዝግጁ ነው። ለአንቺም የእንግዳ ክፍሉ ዝግጁ ነው። አመሰግናለሁ ሱዛን፣ በጣም አስቸገርንሽ። ሌላ የምትፈልጉት ነገር አለ? የኔ ልጅ ዴኒስ፣ ማር የምትፈልጊ ከሆነ ወደ ታችን ውረድና አረፍ በይ። ቆይ እኔም ላግዝሽ አንዴ። አቶ ፈህሚ፣ አንተ ከፈለግ ረፍት አድርግ፣ እኔ እረዳታለሁ። ደህና መሆኑን በራሴን ማየት አለብኝ። አንቺ ብቻ መድኃኒቱን አምጪ። በይፍጠኝ ሱዛን፣ ሂጂ። በይኔ ልጄ፣ በይኔ ማሬ። አቶ ፈህሚ፣ እውነት ስለ ሁሉም ነገር በጣም አመሰግናለሁ። ምንም አይደለም፣ በኋላ እንገናኛለን። አይሴል፣ ወደ ቤት ልሄድ ነው። የምትፈልጊው ነገር አለ? አይ ልክ ነሽ እፍቂ፣ አሁን በደንብ እንኳን ማሰብ ተስኖኛል። በቃ እሺ፣ አንዳንድ ነገሮችን አምጣልኝ። የሌሊት ልብሴንና ነጠላ ጫማዬንም እንደዛው። እሺ፣ ሌላ የምትፈልጊው ነገር ካለ ደውይልኝ፣ አመጣልሻለሁ። እሺ ወደ ሰዎች ይበልጥ እዚህ እንዳትሆኝ በፈለግኩኝ ቁጥር አንቺ ደግሞ ለመመቻቸት እየሞከርሽ ነው። ትሰሚኛለሽ? ለባልሽ እዚህ ምንም ነገር እንዳያመጣ ንገሪው። ልጅሽን ገብተሽ ያትና ከዛ በኋላ በፍጥነት ከዚህ ሂጂ። እናትነትሽን እኮ በደንብ አሳየሽኝ። እናት እንከባከቢያታለሽ ብዬ የማምን ይመስልሻል? ስሚኝ፣ ልጄን በጭራሽ ካንቺ ጋር አልተዋትም። ለእኔ ውድ ልጄ ናት። እስኪሻላት ድረስ ከዚህ ወዴትም አልሄድም። ከዚህ በኋላ ቺናሬ ነው ይሆናል። እናም እሱ ከኔ ጋር ሰላሙን ያገኛል። አሁን ዴኒዝ ብትሞት ምኞቴ ነበር። ሌላ ምንም አማራጭ የለም። እኔ ከቺናር ጋር እንደሆን ዴኒዝ የግድ መሞት አለባት። አዎ መሞት አለባት። እኔ ምድጃውን አሞቀዋለሁ። አንተ ካዝናውን ተቆጣጠር። አሁን ደግሞ ምንድን ነው? ቆይ ምን አስበህ ነበር መርት? ምን ማለት ነው? ረሳኸው እንዴ? ስራ ቦታ ላይ ነን እኮ። ምን ነው ረሳሽው እንዴ? ሆስፒታል ውስጥ ተቃቅፈን ነበር እኮ። በጣም በከባድ ጊዜ ላይ እርስ በርስ ተደጋግፈን ነበር። አንዳችን ከሌላኛችን ጥንካሬ አግኝተናል። ለምንድን ነው በመሃላችን ርቀት የምትፈጥር? እሱ በሰዓቱ የተፈጠረ ነገር ብቻ ነው። በሰዓቱ የተፈጠረ ነገር ነው? አዎ፣ ከጎኔ ስለነበርክ በጣም አመሰግናለሁ። አውቃለሁ በደንብ ነው የረዳኸኝ። በከባድ ጊዜ ላይ እጆችን ይዘኸኛል። ግን ደግሞ አሁን አብቅቷል። በእኛ መሃል ምንም ነገር አልተቀየረም፣ ሊቀየርም አይችልም። እንግዲያው ዕድለኛ ሆነሃል። ከዚህ ልትወጣ ነው። ምን ተፈጠረ? አቃቢ ሕጉ አንተ የሰጠኸውን ቃል አይቶታል። ትክክለኛው ተኳሽ ከአንተ ጋር እንደማይገናኝ ነው የተናገረው። እናም አሁን ነፃ ሆነሃል። ጥሩ፣ እንደዛ ከሆነ በቃ ክፈት። እማዬ። ኦ የኔ ውድ ልጅ፣ ፈጣሪ ይመስገን። እንኳን ደስ አለ ወንድሜ። ምንድን ነው?
እዛ ያለው ወንድም አልነበርኩም? አሁን በድንገት ለምንድን ነው ፍቅር ያሳየኝ? ስማኝ ወንድሜ፣ አሁን ላይ በተፈጠረው ነገር አንተ ላይ በጭፍን ልፈርድብህ አልፈልግም። በሉ ልጆች በቃችሁ። አሁን ትንሽ እንሳቅ። ልጄ ወንድማማቾች ናችሁ። በወንድማማቾች መካከል አለመግባባት ሊፈጠር ይችላል። ስሙኝ ልጆቼ፣ ለማለት የፈለግኩት ለምን ቁርስ አብራን አንበላም? ደግሞ እኔ ነኝ የምጋብዛችሁ። እሺ ልጆች? ጥሩ ሀሳብ ነው። ወንድሜ ርቦት መሆን አለበት። እውነት በጣም ይቅርታ አድርጉልኝ። አንዳንድ ማድረግ ያሉብኝ ነገሮች አሉ። ወንድሜ፣ ጠበቃው በፍጥነት እንድትፈታ አቃቢ ሕጉም በጣም ነው ያስጨነቀው። በእርግጥ ዴኒስ ላይ የተኮሰባት ሰውዬ ቃል ነገሩን አቅሎታል፣ ግን የእኛ ጣልቃ ግብነት እንዲፈጥን አድርጎታል። እባክህን ይህንን ጉዳይ እንዝጋው። ሰርዳር፣ ኦዝጉር ያለው ልክ ነው ልጄ። እባክህ ስለ ራስህ ብቻ ሳይሆን ስለ እኔም መጨነቅ አለብህ። እማዬ፣ ምንም የሚያስጨንቅ ነገር የለም። ትላንት ማታ ጓደኞቼ ላገኛቸው ነበር። ያው በምታውቁት ምክንያት መሄድ አልቻልኩም። ስለዚህ አሁን ወደ እነሱ ልሄድ ነው። በቃ ማታ ቤት እንገናኛለን። እሺ? ያልከው ነገር እውነት ይሆናል ብዬ ተስፋ አደርጋለሁ። እማዬ፣ እኔ ቤት አደርስሻለሁ። ከዚህ በኋላ ወደ ካፌው መሄድ አለብኝ። እሺ ይሁን በቃ ልጄ። ኦዝጉር፣ እመነኝ፣ ወንድሙ ዋሽቶ አቅም እሱን ወቅ። በኋላ እንገናኝ። በቃ አይ በፍጹም እንደዚህ በቀላሉ መሄድ አንችልም አቶ ሰርዳር። ከዚህ በላይ በፍጹም መንገዴ ላይ እንድትገባ አልፈቅድልህም። ብዙ ነገር ተፈጥሯል። ሱዛንን ባላናገራት ኖሮ ምንም ነገር አላውቅም ነበር። ለምንድን ነው ያልነገርሽኝ? አይ ጭራሽ እንድነግርህ ትፈልጋለህ? ሲጀመር አንተ ከእሱ አቅፍ ወጥተህ መች ለመስማት ሞከርክ? አሁ ሁሉንም ነገር በአይንሽ አይተሻል። መናገር የምትፈልጊውን ተናግረሻል። በቃ ይበቃል። ይበቃል ነው ያልከው? ክህደትህን እንደዚህ በፍጥነት መሸፋፈን የምትችል መስሎ ነበር? አሁ ይኸውልሽ፣ መናገር ያለብሽን ነገር በሙሉ ሳትጮይ ተናገሪ። ለምን ሲባል የሆነ ሰው መማገጥህን እንዳይሰማብህ ፈርተን ነው ያልችል? ገብቶኛል። የአንተ ችግር ከዚህ የተለየ ነው። አባቴ ፈህሚ ስለዚህ ጉዳይ ቢሰማ ከምታልመው ዙፋንህ አሽቀንጥሮ ይጥልሃል አይደል? ልክ ነኝ አይደል? ከኔ ምንድን ነው የምትፈልጊው? ቆይ ስማኝ፣ እስካሁን ድረስ በጣም ብዙ ነገሮችን ችዬ ቆይቻለሁ። እሱንም ለኤሲን ስል ነው ያደረግኩት። ግን አሁን ደግሞ ሁሉም አብቅቷል። ከዛሬ ጀምሮ የምለውን ነገር በጠቅላላ ሳታመነታ ታደርጋለህ። ይሄ ካልሆነ ግን ደግሞ ካልሆነ ግን ምን? አሁ ንገሪ። ካልሆነ ምን ልታደርጊ ነው? እፈትሃለሁ ያልችን እና ሁሌም የምትፈልገውንና የምትመኘውን ስልጣንህን አይንህ እያየ ትሰናበተዋለህ። እንደውም ትክክል ነሽ። ለሁለታችንም ጥሩ የሚሆነው ይሄ ነው። በቃ እንፋታ። የኔ ልጅ እንግዲህ ጠንከር በይ እሺ የኔ ልጅ። ችናር፣ ይኸውልህ አንተ ደግሞ ለዴኒዝ የሚያስፈልጋትን ነገር በሙሉ አድርግላት እሺ ልጄ እባክህ። እሺ አባዬ አትጨነቅ። በሉ እሺ፣ ፈጣሪ ጨርሶ ይማራት። ከቅድሙ አሁን እንዴት ነሽ የኔ ቆንጆ ልጅ? ደህና ነኝ እማዬ፣ ትንሽ ድካም ብቻ ነው። እሺ አሁን በደንብ እረፍት አድርጊ። የምትፈልጊው ነገር ካለ ለእኔ ንገሪኝ እሺ ውዷ ልጄ። እናት አይሴል ምንም አታስብ፣ እኔ ከዴኒዝ ጋር አለሁ። ከፈልግሽ ትንሽ ሰዓት አረፍ በይ። እሺ ልጄ፣ በቃ ለልጄ ቆንጆ የሆነ ሾርባ ከሰራሁላት በኋላ እረፍት አደርጋለሁ። የኔ ውድ የኔ ውብ ሚስት፣ አሁን ትንሽ ሻል ብሎሻል አይደል? ነይ እስቲ ወደዚህ፣ ቀስ ብዬ ተጠነቀቅሽ። በመጨረሻም አብረሽኝ ሆንሽ። መሆን ያለብሽ ቦታ ላይ ነው ያለሽው። ቤትሽ ነሽ። በጣም ናፍቄ ያለው እንዴ? ቀላል ማድረግ የምንችላቸውን ነገር ጠቅላላ አብረን እናደርጋለን። ምንም አታስቢ። እነሱ ምንድን ናቸው? ለምሳሌ በመጀመሪያ ከዚህ ወጥተን ሽርሽር እንሄዳለን ባይ ነኝ። ረጅም ጊዜ እንደዚህ አይነት ክፍል ውስጥ ስትቆይ በጣም ይደብርሻል። መጀመሪያ የውቧን ባለቤቴን መንፈስ ማደስ አለብኝ።
ስለዚህ ኢዝሚር ውስጥ ያሉትን ነገሮች በጠቅላላ እናደርጋለን። ወደ ሲኒማና ወደ ኮንሰርት እንሄዳለን። ቲያትር ቤትም እንሄድ። ቲያትርን ቤት እንሄዳለን። አዎ ጥሩ ሀሳብ ነው። ማድረግ የማንችላቸውን ነገሮች አብረን እናደርጋለን። ታውቂያለሽ፣ የፍቅር ፊልሞች ላይ እንደዚህ አይነት ነገር ይፈጠራል። የሚዋደዱ ጥንዶች እጅ ለእጅ ተያይዘው ሽርሽር ይሄዳሉ። ከዛም በድንገት ዝናቡ በኃይለኛው መዝነብ ይጀምራል። እናም ከዛ በኋላ አንድ ምግብ ቤት ውስጥ ገብተው ይጠለላሉ። ከዚያ የሚጣፍጥ ምግብ ይበላሉ። እናም እራታቸውን በልተው ሲጨርሱ ወደ ኮንሰርታቸው ይሄዳሉ ማለት ነው። አዎ ኮንሰርቱ በጣም ጥሩ ሀሳብ ነው። ዴኒዝ፣ እነዚህን ነገሮች አንድ ላይ ብናደርጋቸው ይሻላል። ዴኒዝ፣ የኔ ቆንጅዬ ሚስት፣ በተነሽ ተስተካክለሽ ተኛ። ቀስ ቀስ ቀስ። ልክ እንደሱ ቀስ በይልኝ። ስለዚህ ውሳኔህን ወስነህ ጨርሰሃል። ይገርማል። የብዙ ዓመታት ሚስትህንና ምንም የማታውቅ አንድ ፍሬ ልጅህን ለአንዲት እባብ ሴት ብለህ ልትተዋቸው ነው አይደል ፍላጎትህ? አሁ ራስሽ እኮ ነሽ እንፋታ ያልሽው እና እኔም ደግሞ በሐሳብሽ ተስማማሁ። የዴኒዝ ይልማዝ ዘመድ ነኝ። የተኛችበትን ክፍል ማወቅ ፈልጌ ነው። በዚህ ስም የተመዘገበ ታካሚ የለንም። ይቅርታ፣ ያው መጠሪያ ስሟ ሌላ ነው። ዴኒዝ ኮጃቤ ብለሽ ልትፈልግልኝ ትችያለሽ? እሺ ቆይ፣ ወይዘሮ ዴኒዝ ጠዋት ላይ ከሆስፒታል ወጥታለች አለቃ። ወጥታለች ስትይ ምን ማለትሽ ነው? ትላንት ቀዶ ጥገና ተደርጎላት ነበር። እንዴት ዛሬ ልትወጣ ቻለች? ህይወቷ የሚያሰጋ ሁኔታ ውስጥ ብትሆን ኖሮ አያስወጧትም ነበር። ስለዚህ እዛ ቤት ውስጥ ከሆነች አደጋ ውስጥ ናት ማለት ነው። በቃ ሁሉም ነገር አበላሽተውታል። አንቺም ማየት አለብኝ ዴኒዝ። ደህና መሆንሽን በገዛ አይኖችን ማየት አለብኝ። ምንድን ነው? ወዴት ልትሄድ ነው? ከውዱ የወንድም ልጅ ጋር መቆም አልነበረብህም አባዬ? አሁን ከአንተ ጋር ማውራት አልችልም። አሁንም አትሻሻልም ማለት ነው? እንደ ተለቀቅኩ እየሮጥክ ወደዚህ ነው የመጣኸው አይደል? አሁን ደግሞ ዴኒዝ ጋር ልትሄድ ነው? የምሄድበት ቦታ አንተን አይመለከትህም አባዬ። ስማኝ፣ እያጠፋህ ያለው ጥፋት ግን አንተን እንድከታተል አድርጎኛል። ቆይ ምን እያደረግክ ነው አባዬ? እባክህን ተረጋጋቱ ሰርዳር። ስማ አባዬ፣ ለሰዎች አሁኑኑ እንዲለቁኝ ንገራቸው። ወደ መኪናው ጋር ውሰዱት። አባዬ እባክህን ዴኒዝን ማየት አለብኝ። እባክህን አቶ ሰርዳር፣ ነገሮችን ከባድ አታደርጋለህ። ከዚህ በኋላ እንደፈለግከው ነገሮችን ማድረጋችን። እሺ አቶ ሰርዳር፣ በቃ ይበቃሃል። የምን ጭቅጭቅ ነው የምሰማው? ልጆች ስለተፈጠረው ነገር ትንሽ ተጨንቀን ነው አባዬ። አስፈላጊ ነገር አይደለም። ከዚህ ሁሉ ዓመት በኋላ ባልና ሚስት እንደዚህ ይጣላሉ እንዴ? አይ ደህና ነን አባዬ፣ ምንም አታስብ። አዎ ልጄ፣ ሆስፒታል ደውዬ አናግሬያቸዋለሁ። ለዴኒዝ አስፈላጊዎችን ዕቃዎችና መድኃኒቶችን ያመጡላታል። ነርስ ወይም ሐኪም መቅጠር እችላለሁኝ። እሺ፣ ከአንቺ ውጭ ማንንም ማመን አልችልም። እንደምትንከባከቢያት እርግጠኛ ነኝ። ዴኒዝን ወደ በፊቱ ጤናዋ የማንመልሳ ከሆነ እውነቴን ነው የምልሽ፣ ቺናርና እኔ በጣም ከልባችን ነው የምናት ነው። ስለዚህ አደራሽን። አዎ እሺ አባዬ፣ አንተ ምንም አታስብ። አይ እኔ እያለሁ ቺናር በፍጹም አያዝን። ዴኒዝ ስትሞት እኔ ከጎኑ ሆኜ እጠግነዋለሁ። እና በድጋሚ ስትጨቃጨቁ መስማትም ሆነ ማየት አልፈለግም። እሺ
እርስ በርሳችሁ ተከባበሩ። አንዳችሁ ሌላኛችሁን ደግፉ። ተግባባን አይደለ? ተግባብተናል። ምን ነው አባትህን በጣም ትፈራዋለህ አይደል? ማንንም ሰው አልፈራም፣ ግን አሁን ትክክለኛው ሰዓት አይደለም። ዴኒዝ ለህይወቷ እየታገለች እያለ ለአባዬ ልንፋታ እንደሆነ በጭራሽ ልነግረው አልችልም። አባዬ ሌላ ጭንቀት ውስጥ መክተቱ ደግሞ ትክክል አይደለም አይደል እንዴ? አይ እንንገረው ካልሽ ደግሞ ግን አሁን እንሂድ። ወይ እንዴት ያለው ብልጥ ሰው ነህ እባክህ። ስማኝ፣ የራስህን ስህተት አንተ ነህ ሄደህ የምታብራራው። እኔ ምንም አያገባኝም። ስለዚህ ይሄ የፍቺ ጉዳይ ለአሁኑ በሁለታችን መሃል ሚስጥር ሆኖ ይቀራል። አባቴም ሆነ ኤሲን ይህንን ጉዳይ በጭራሽ መቋቋም አይችሉም። አዎ ልክ ነህ። ኤሲን በተለይ ልትቋቋመው አትችልም። ግን ይህንን የማደርገው ለልጄ ስል ነው። እሺ ችግር የለውም፣ በእኛ መሃል ይቆያል። መቼም ብቻሽን አልተውሽም ልጄ። ካሁን በኋላ በጭራሽ ምንም ነገር እንድትሆኝ አልፈልግም። አጠገብሻለሁ። ውጭልኝ፣ ስራ የለስራበት የኔ እመቤት። ስራ? ቆይ ዴኒዝ ለአንቺ ስራ ብቻ ናት ማለት ነው? አይ እሱን እራሱ አይደለችም። ዴኒዝ የኔ ግዴታዬ ብቻ ናት። በቃ ይኸው ነው። በእንጂ ፍጠኝ። እሱ ጋር አትቁሚ አይሴል። አሁኑኑ ከክፍሉ ውጪ። ወዴትም አልሄድም። እሺ ከልጄ ጋር ብቻሽን እንድትሆኝ አልፈልግም። እንግዲህ ስራሽን በስነ ስርዓት ትሰሪ እንደሆነ ያለው። ቆይ ይሄ ምን ማለት ነው ደግሞ? ልጅሽን የሆነ ነገር እንደማደርጋት ነው እንደምታስቢው አይሴል? ለእሷ ደም ላለመስጠት ብለሽ እኮ ስትከራከሪ ነበር። ቢሆንልሽ መቃብሯን ልትቆፍሪ ነበር። ታውቂያለሽ፣ እኔ በጭራሽ ዴኒዝ እንድትወለድ ፈልጌ አላውቅም እህቴ። እና ደግሞ ማህሙት ምን ያህል ያሰቃየኝ እንደነበር ረሳሽ? እንደ አንቺ ደስተኛ ህይወት ውስጥ ሆኜ እኮ አይደለም ልጅ የወለድኩት። ይህን ደግሞ ከአንቺ በላይ ማንም አያውቅም። ማህሙት የማልፈልገውን ነገር እንዳደርግ አስገድዶኛል። ከምትጠየው ሰው ልጅ መውለድ ስሜቱን ታውቂዋለሽ? ለነገሩ አታውቂውም። ሳታውቂው ደግሞ መናገር አትችይም። እሺ ታዲያ ለራስሽ ጥፋት ልጄ እንድትከፍል ልታደርጊያት ነው እንዴ? እባክሽ ተጎጂ እንደሆንሽ አታስመስይሽ። ማህሙትን አንቺን መርጠሸዋል። ለገንዘብና ዝና ያለሽ ስግብግብነት አይንሽን ጋርዶት ነበር። ለሁሉም ኃላፊነት የምትወስጂው አንቺ ነሽ። ንጹሐ ልጄ ምንም አታውቅም። ትሰሚኛለሽ? እዚህ ቤት ውስጥ በሰላም መኖር የምትፈልጊ ከሆነ ይሄንን አፍሽን መዝጋት አለብሽ አይሴል። ደግሞ በዛ ላይ ለአባት ፈህሚ እነግረዋለሁ ብለሽ እንዳስፈራራሽኝ አልረሳሁትም። በቅርቡ እዛ ላይ መድረሳችን አይቀርም። ይሄንን በፍጹም እንዳትረሺ። ይሄ የእኔ ቤት ነው አይሴል፣ ገባሽ? እናም እዚህ እስካለሽ የኔን ህጎች ብቻ ነው የምትከተዩ። ልክ ልጅሽ እንደተሻላት ኮተትሽን ሰብስበሽ ከዚህ ትሄጃለሽ። ቺናር፣ አብሬ መቀመጥ እችላለሁ? አዎ ትችያለሽ፣ ምንም ችግር የለውም። አሁን እንዴት ነህ? ደህና ነህ? ደህና ነኝ። አሁን ዴኒዝ ድናለች። ከመቼውም በላይ በጣም ደስ ብሎኛል። ኤሲን በጣም ነው የማመሰግነው። ሁሌም ከጎናችን ሆነች ስትደግፊኝ ነበር። በጣም ደስ ብሎኛል። ቺናር፣ እኔ በፍጹም አልተውህም። ዴኒዝ ስትሞት እኔ እናንተ አብረን ደስተኛ እንሆናለን። እናንተ ልቀቁኝ፣ ልቀቁኝ ብያለሁ። በጣም ትልቅ ስህተት ነው እየሰራችሁ ያላችሁት። ልቀቁኝ። አቶ ተኪን ዛሬ እዚህ አለ፣ ነገ ግን እዚህ አይኖርም። ስለዚህ ወደ እኔ መጥተህ ሰርዳር ይቅርታ አድርግልኝ ምናምን ብለህ እንዳትጠይቀኝ። ትሰሙኛላችሁ? ልቀቁኝ ብያለሁ፣ ልቀቅኝ። ይቅርታ አቶ ሰርዳር፣ ይሄ የአቶ ተኪን ትእዛዝ ነው። ኧረ አቶ ተኪን ያዘዘው። በቃ ይቅርታ አትበለኝ። ልቀቀኝ ብያለሁ፣ ልቀቅኝ።
አሁኑኑ ውሰሩት። እኔ ላይ ይህን ማድረግ አትችልም። እኔ ላይ እንደዚህ ማድረግ አትችልም። በደንብ እችላለሁ እንጂ ትክክለኛ ወንድ መሆን የማትችል ከሆነ በግድ እንድትሆን አደርግሃለሁ። የድሮዎቹ ቀናቶች ናፍቀውሃል አይደል? እንደገና ልታሰቃየኝ ነው አይደል ፍላጎትህ? አንተ ያደረግከውን ነገር ለመሸፈን ስትል እንዴትን እኔ ላይ ልትወጣ ነው አይደል አባዬ? ያ ነው ፍላጎትህ? እናንተ ውጡ። ምንድን ነው የምታወራው አንተ? ስለምን እንደማወራ ጠንቅቀህ ታውቃለህ። አንተ የማታፈቅርህን ሴት የማግባት መብት አለ፣ እኔ ግን የለኝም። እናቴን በግድ አግታት አይደለም እንዲ ያገባት አባዬ? እስኪ ንገረኝ፣ ተሳስቻለሁ? ሰው የሚልን ነገር በጠቅላላ ተቃውሞ አይደል ያገባት? ማንን ሰምታል? ንገረኝ እንጂ። አፍህን አትክፈት። እኔና እናትህ እኮ እንዋደር ነበር። እኔም ዴኒዝን እወዳታለሁ። እሷ ግን አትወድም። ግን እኔ እስክሞት ድረስ ነው እሷን የማፈቅራት። አንተ ብቻ ነው የምትረዳኝ ብዬ አስቤ ነበር። ደግሞ ልትረዳኝ ይገባ ነበር። ሰርዳር፣ ከእናትህ ጋር የተጋባ ነው እኮ ጠፍተን ነው ታውቃለህና፣ እናትህ በፍቃዷ ነው አብራኝ መጣችው። አንተ እያደረግክ እንዳለው አስገድጄ አይደለም ያገባዋት። በእርግጥ ረስቼው ነው። ይቅርታ አድርግልኝ አባዬ። ለካ አንተ ብቻ ነህ ማስገደድ የምትችለው አይደል? እኔም ብቻ ነው አይደል ያለ ፍቃድ የመያዝ የምትችለው? አፍህን ዝጋ ዝጋ። ምታኝ አባዬ፣ በል እንጂ አትፍራ፣ ምታኝ። በደንብ ስማ፣ አንድ ነገር ልንገርህ። አንድ ጥፊ ብቻ ለእኔ በቂ አይደለም። እንደለመድከው ቀበቶህን ማውልቅ። እንደዛ ሲሆን በጣም ጥሩ የሚሆን ይመስለኛል። ልክ እንደ በፊቱ ማለት ነው። በል እንጂ ምታኝ። ለምን ዝም ትለኛለህ? አትፍራ አባዬ፣ ምታኝ። ጠባሳ ስላለብኝ ከእናቴ ልደብቀኝ አትችልም። በል እንጂ ምታኝ አባዬ። ሰርዳር፣ አፍህን ዝጋ። ምንድን ነው አባዬ? ምን ተፈጠረ? ትክክለኛ ማንነትን ማየት ከብዶ ነው? ስቃይ ውስጥ ነው ያለኸው አባዬ። አባዬ፣ በልጅነቴ ነው በገዛ አባቴ መማታትና መጠላት የለመድኩት። መቼም ለአንተ ምስጋና ይገባሃል። ይህንም በልጅነቴ ነው የለመድኩት። አፍህን ዝጋ። ይበቃል፣ በቃ። ስነ ስርዓትህን መቼም አትይዝም ማለት ነው። ምንም ነገር አላደረግኩም። ያ ልጅ አባት አይወድም አለኝ እና እኔ። ይገርማል። ደበደብኩ አይደል? መደብደብ ማለት ምን እንደሆነ አሁን አሳያል። አባዬ እባክህን አትምታኝ። ምታኝ አባዬ፣ እንደገና ምታኝ። ይህን ሁሉ ዓመታት እኔን ከቁም ነገር ካለመቁጠር በላይ ሌላ ምንም የሚጎዳኝ ነገር የለም። በል እንጂ ምንድን ነው የምትጠብቀው? እንደገና ምታኝ። በድጋሚ ጥፋቴ ልድገመውና ደብድበኝ። በደንብ ምታኝ፣ ምታኝ። አመሰግናለሁ። ደረሰኝ ልትሰጪኝ ትቻለሽ? በሚገባ። 7 ቁጥር ጠረጴዛ ነው አይደል? አዎ። 80 ሊሬ ነው። በጥሬ ገንዘብ ወይስ በካርድ? እባክን በካርድ ይሁን። እሺ እመቤት፣ አሁን እሰራልሻለሁ። መልካም ቀን ይሁንልሽ እመቤት። መልካም ቀን ይሁንልሽ። መርት፣ ምን እያደረክ ነው? ምን ነው? እያገዝኩሽ እኮ ነው። እሱማ ገብቶኛል። አንድ መነጋገር አለብን። አብረኸኝ ነው። ሄሎ፣ አዲስ የመጣ ጨርቅ አለ እንዴ? በጭራሽ አትቸገር፣ እኔ እመጣለሁ። መልካም ቀን። እነዛን ቀለሞች ተጠቀሚያቸው። እሺ። ወይዘሮ ሌላ የምትሄጅበት ቦታ አለ እንዴ? ቦርቦፋ ወዳለው ጅምላ ሻጭ ጋር ልሄድ ነው። ምን ነው ፈለግሽኝ እንዴ? ውጪ ለሚለበሱ ልብሶች ያሰብኩትን ቀለሞች ላሳይሽ ነበር ያሰብኩት። በቃ ስትመለሽ ታያቸዋለሽ። እሺ በቃ ጠረጴዛ ላይ ያስቀምጩ። እሺ በኋላ እንገናኛለን። ሄሎ አቶ መሐሙድ። ምንድን ነው የኔ ቆንጆ? እኔ ያው
ስለ ዴኒስ ተጨንቄ ነበር። ደህና ናት ውዴ፣ ተኝታለች። ከዚህም በላይ ይሻላታል። እማዬ የምጠይቅሽ ነገር ነበረኝ። አንዴ ውጭ መነጋገር እንችላለን? እሺ በቃ እመጣለሁ። ምን ተፈጠረ ልጄ? እማዬ እኔ ምንም ደህና አይደለሁም። ብታይ በተደጋጋሚ ራሴን ያመኛል። ውይ የኔ ውድ፣ ሆስፒታል ውስጥ ብዙ ስለቆየሽ ደክሞሻል። በዛ ላይ ደግሞ ምንም አልበላሽም። አቅም አንሶሽ ነው። ሱዛን የሆነ ነገር እንድታዘጋጀልሽ ነግራት። አይ የህመም ማስታገሻ ይበቃኛል እማዬ። እሺ በቃ ሰጥሻለሁ። ስማኝ መርት፣ አሁን ላይ እኔ እርዳታህም ሆነ ምንም ነገር አያስፈልገኝም። ይበቃል። ያለፈውን ነገር ወደ ኋላ እንተው። ስራዬ ውስጥ ጣልቃ እየገባህ ነው። ለምን አትረጅኝም? እኔ ልረዳሽ የሞከርኩ እኮ ነው። ምንም አይነት እርዳታ አያስፈልገኝም እያልኩ ነው። እዚህ ቦታ ላይ የሥራ ባልደረቦች ብቻ ነን። በዛ መሰረት ትሰራለህ። እንደዚህ አይነት ቦታ ላይ ቢበዛ 2 ቀን ነው የምትቆየው። እባክህ እኔንም የሥራ ህይወት አታበላሸው እሺ? ምን እንዳለች ሰምታታል። አሁን ላይ እዚህ 2 ቀን እንኳን መቆየት አልችልም። ለአንቺ ስል ምን ያክል መታገስ እንደምችል ብታውቂ ጥሩ ነው። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ፣ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ጣና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው።